ህግ የሚጀምረው ከሰው ነው። እግዚአብሔርም የሚጀምረው ሰው ብሎ ነው የሚጀምረው። ከዛ ወንድ ሰው፣ ሴት ሰው ነው። ግን እኛ የሐሳብ ውጤቶች ነን። እኛ ራሳችን ሰዎች። እኔ አሁን እዚህ ጋር የማየው በሙሉ ሰው ነው። ሌላ የሚታየኝ ነገር የለም። ዳትስ ኢት ሰው ነው የሚታየኝ። እና ህግም ደግሞ ሰው ነው ብሎ የሚጀምረው አርቲክል 1 ኦፍ ዘ ሲቪል ኮድ የሚጀምረው ሰው ብሎ ነው። ሰው ማለት ብሎ ነው የሚጀምረው። እዛ ላይ ተግባብተናል ወይ ነው የኔ ጥያቄ አንዱ። እዛ ላይ መግባባት አለብን። ሰው የሚለው ላይ መግባባት አለብን። ሰው የሚለውን ነገር ስላከበሩ ሌሎች የሰለጠኑ ሀገሮች የሌላ አገር ዜጎችን ዜጎች ያደርጋሉ። ሙሉ እድል ይሰጣሉ፣ ሙሉ መብት ይሰጣሉ። እና እሱ ላይ መሰራት አለበት የሚል ሐሳብ አለኝ። አንድ እሱ ነው። ሁለተኛ የሀገራዊ ምክክር ኮሚሽን ቅድም ትንሽ ተጠራጥረሃል አንተ። አትጠራጠር፣ ይሳካል። የሚሳካው ግን እንዴት ነው? ሁላችንም ኦውን ካደረግ ነው። ይሄ የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ ሕዝብ ኮሚሽን ከሆነ ይሳካል። የሀገራዊ ምክክር ኮሚሽን ደግሞ የሚያተኩረው እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ነው። ብዙ ችግሮች እንዳሉ ይታወቃል። በእነዛ ችግሮች ሁሉ ላይ አይደለም፣ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ሀገርን ለማጽናት በሚረዱ አጀንዳዎች ላይ ነውና የሚያተኩረው። አንተም የሀገራዊ ምክክርን እንደ አንድ አጀንዳ ብትወስደው እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ባለሙያዎችን እየጋበዝክ የ5 ደቂቃ የ10 ደቂቃ ፕሬዘንቴሽን አቅርቦ ሌሎች ሐሳብ እንዲሰጡ ብታደርግ እና ደግሞ የክርክር መድረክ ባይሆን የምክክር መድረክ ቢሆን ክርክር የራሱ የሆነ እንትን አለ። ሙግትና ክርክር ያው የሚያግባባ አይደለም። ምክክር ግን ያግባባል። እንደ ቤተሰብ እንድንታይ ያደርጋልና አሁን ቅድም ሁለቱ ሲተቃቀፉ ቀላል ነገር አይደለም። የምክክር የቤተሰብ ብናደርገው ለማለት ነው። እሱን በማድረግ የሀገራዊ ምክክር ኮሚሽን የሚሰራውን ስራ ብታግዝ ኢትዮጵያን ታግዛለህ ብዬ አስባለሁ። አመሰግናለሁ።